አሁን ቤዚክ የሆኑ ቴንሶችን ብቻ ነው የምነግራችሁ። ብዙ ቴንሶች አሉ፣ ቤዚኮችን እነግራችኋለሁ። የመጀመሪያው ፕሬዘንት ነው። ፕሬዘንት ቴንስ ደግሞ ምንድነው? አሁን ላይ የምንተገብራቸውን ድርጊቶች የምንገልጽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ይላልኝ አልሐምዱሊላህ። ዛሬ እንደተለመደው ያው በአዲስ ቪዲዮ ብቅ ብያለሁኝ። እስከዛሬ ለረጅም ጊዜ ቪዲዮ ሳልሰራ ቆይቻለሁ። በተለያዩ ምክንያቶች ነው። እጅግ በጣም ይቅርታ እያልኩኝ ዛሬ ይዤላችሁ የመጣሁትን ቪዲዮ አስታውቃችኋለሁ። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ምንድነው? እንግሊዝኛ ቋንቋን በቀላሉ በፍጥነት አቀላጥፎ ለመናገር የሚጠቅሙ መሰረታዊ ዋና ነገሮችን ይዤላችሁ መጥቻለሁ። ውድና የተከበራችሁ የቻናል ቤተሰቦች ይህንን ቪዲዮ የምትመለከቱ ሁሉ ቪዲዮውን ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። አሁን በቀጥታ ወደ ቪዲዮ ወስዳችኋለሁ ማለት ነው። እንግዲህ ለዛሬ ያመጣኋቸው ቪዲዮዎች ምንድነው? እንግሊዝኛ ቋንቋን በፍጥነት አቀላጥፎ ለመናገር የሚጠቅሙ መሰረታዊ ነገሮች አሉ። ወደ 20 ነጥቦች ይዤላችሁ መጥቻለሁ። ከ20ዎቹ ነጥቦች ዲፕሊ የምናያቸው ይሆናል ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከመጀመሪያው ጀምራለሁ። የመጨረሻውን በትክክል ከሰማችሁት እጅግ በጣም አስፈላጊ የሆነ ነገር ነው ማለት ነው። እንግሊዝኛ ቋንቋን ፐርፌክትሊ ለመናገር ሰው እስከ መጨረሻው አብራችሁን ቆዩ። አሁን በቀጥታ ወደ መጀመሪያው እሄዳለሁ። ለመጀመሪያ የያዝኩት ነጥብ ምንድነው? እንግሊዝኛ ቋንቋን ለመናገር የሚጠቅሙ ነገሮች የመጀመሪያው ነጥብ ምንድነው? መሰረታዊ ቃላት ናቸው። መሰረታዊ ቃላቶች ወይም ቮካቡላሪ ወርድ የምንላቸውን እነዛን ጥንቅቅ አድርገን ማወቅ ነው የመጀመሪያው። ኔክስት ደግሞ በመቀጠል ሁለተኛ መሰረታዊ አረፍተ ነገር ወይም ቤዚክ ሰንተንስስ የምንላቸው ናቸው። መሰረታዊ አረፍተ ነገር ወይም ቤዚክ ሰንተንስ። ሶስተኛ ደግሞ የጊዜ አይነቶችን በትክክል ማወቅ። ብዙ አይነት የጊዜ አይነቶች አሉ። እነዚህን የጊዜ አይነቶች በትክክል ካወቅናቸው እንግሊዝኛ ቋንቋን ያለምንም ችግር በትክክል እንናገራለን ማለት ነው። የጊዜ አይነቶች ወይም ቴንስ የምንላቸው ማለት ነው። ብዙ አይነት ቴንሶች አሉ። እነሱን ዲፕሊ የምናያቸው ይሆናል ማለት ነው። አራተኛ እንዲሁም ደግሞ ምንድነው? መናገር ልምምድ ሰው። ይሄ ደግሞ ምንድነው? ስፒኪንግ ፕራክቲስ እንለዋለን። ንግግር ልምምድ፣ ስፒኪንግ ፕራክቲስ፣ የተለያዩ ነገሮችን በማንኛውም ሰዓት ለመናገር መለማመድ መቻል። እነዚህን አራተኛው ነጥብ ነው ማለት ነው። ወደ አምስተኛው ስንሄድ ደግሞ መስማት ነው። እንግዲህ እንግሊዝኛ ቋንቋን ለመናገር ቀድመን መስማት መቻል አለብንና መስማት አስፈላጊ ነገር ነው፣ ወይም ሊስኒንግ የምንለው ማለት ነው። ስድስተኛ ንግግር አዋቂነት ነው፣ ወይም ፕሮናውንሲዬሽን የምንለው ነገር። ይህንን በትክክል ካወቅን፣ ፕሮናውንሲዬሽን ካወቅን ያው መናገር እንችላለን ማለት ነው። ሰባተኛ ደግሞ የተለመዱ ንግግሮች ወይም ኮመን ኤክስፕሬሽን የምንላቸው የተለመዱ ንግግሮችን በማንኛውም መንገድ መናገር መቻል ያለምንም ፍርሃት ማለት ነው። ኔክስት ደግሞ ትዕግስትና ቀጣይነት ነው። ስምንተኛ ትዕግስትና ቀጣይነት። ያ ማለት ምንድነው? ኮንሲስተንሲ የምንለው ነገር ማለት ነው። ኮንሲስተንሲ የምንለውን ነገር ከተገበር ይህ የምንናገራለን ማለት ነው። አስረኛ ደግሞ የጥያቄ አረፍተ ነገር ወይም ኮስችኒንግ ሰንተንስ የምንላቸው ማለት ነው። ጥያቄ አረፍተ ነገሮችን ማወቅ መቻል። 11ኛው ነጥብ ላይ ሄዳለሁኝ። ወደ 11ኛው ነጥብ ሲሄድ ምንድነው ደግሞ መልስ መስጠት ነው፣ ወይም አንሰሪንግ ኮስችን፣ ለተጠየቀው ጥያቄ ሁሉ መልስ መስጠት። ባይ ኢን እንግሊሽ፣ በእንግሊዝኛ መልስ መስጠት። ኔክስት ደግሞ 12 ወይም 12ኛ ፖይንት ምንድነው? አገናኝ ቃላት ወይም ኮኔክቲንግ ወርድ የምንለው ማለት ነው። ኮኔክቲንግ ወርድ። ኔክስት 13ኛ አጭር ንግግር ማድረግ ወይም ሾርት ኮንቨርሴሽን የምንለው ማድረግ ማለት ነው። ሾርት ኮንቨርሴሽን። ይሄ 13ኛ ነጥብ ያስኩት ነው። 14ኛ ደግሞ መደጋገም ነው። ማንኛውንም ወርድ ይሁን ሰንተንስ መደጋገም መቻል፣ ማንኛውንም ኮንቨርሴሽን መደጋገም። ይሄ ምንድነው? ሪፒቲሽን እንለዋለን። እንግሊዝኛ ለመናገር የሚጠቅመን በጣም ወሳኙ የሆነ ነገር ሪፒቲሽን ነው። ድግግሞሽ የሆነ ነገር በተደጋጋሚ እንትን ካልነው ብሬን ስቶርማችን ላይ የመመዝገብ አቅሙ እጅግ በጣም ከፍተኛ ነው ማለት ነው። 15ኛ መጻፍ ወይም ራይቲንግ። ማንኛውንም ነገር መናገር ያሰብነውን ነገር መጻፍ ከቻልን ማንኛውም ፔፐር ላይ ራይቲት በቀጥታ በመጻፍ መለማመድ ይቻላል እንግሊዝኛ ቋንቋን ማለት ነው። 16ኛ ማንበብ ነው፣ ወይም ሪዲንግ
ማንበብ የተለያዩ ወርዶችን፣ ሰንተንሶችን፣ ጽሁፎችን፣ ማንኛውም ጽሁፎችን በእንግሊዝኛ የተጻፉ ነገሮችን ማንበብ መቻል። ማንበብ ምን ያደርጋል? እዚህ ጋር የእውቀት አድማሳችንን ያሰፋዋል ማለት ነው። ሰው ሪዲንግ አለው ማለት ነው። 17ኛ ፖይንት ያስኩት ምንድነው? ማስታወሻ መያዝ። ለምናዳምጠውም ነገር ለምንናገረውም ነገር እንደዚህ ካነበብነውም ነገር ምንድን ማለት ነው? ማስታወሻ ሾርት ኖት መያዝ ማለት ነው። 18ኛ ደግሞ ምንድነው? እንግሊዝኛ ቋንቋን ስንናገር ከቀላል መጀመር፣ ከከባዱ መጀመር የለብንም። ከከባድ ከጀመርን ምክንያቱም ተስፋ ቆርጠን በአጭር ስለምንቀጭ ማለት ነው። ሶ ከቀላል መጀመር ወይም ስታርት ዋት ሲምፕል ወርድስ፣ ስታርት ሲምፕል ወርድስ። እንዘ ኔክስት ደግሞ 19ኛ ስህተትን መቀበል። ማንኛውንም ሚስቴክ ስህተት ከሰራን የሆነ አካል በዛ በስህተታችን ላይ ሲነግረን ያንን ምን ማድረግ መቻል አለብን? ስህተታችንን መቀበል መቻል አለብን። የመጀመሪያው ይሄ ነው። 20ኛና የመጨረሻው ነጥብ ያስኩት እንግሊዝኛ ለመናገር የሚጠቅሙ ነገሮች ላይ 20ኛና የመጨረሻው ነገር ምንድነው? የዕለት ተዕለት ልምምድ ማድረግ ነው። በቃ ዴይ ቱ ዴይ we have to practice it day to day። በቃ ዕለት ተዕለት እንግሊዝኛ ቋንቋን ለመናገር ሳንሰለች ሳንደክም መለማመድ መቻል ነው ማለት ነው። እንግዲህ 20 ፖይንቶችን እነዚህን ነው ያስኩት። እነዚህን 20 ፖይንቶች እያንዳንዳቸው ዲፕሊ የምናያቸው ይሆናል። እንዴት አድርገን መተግበር አለብን፣ እንዴት እንተገብራቸዋለን የሚለውን እንመለከታለን። ውድ ቤተሰቦች አሁንም በድጋሚ ላስታውሳችሁ ይህንን ቪዲዮ የምታይ ሁሉ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። አንደኛ ለእናንተ የተለያዩ እንደዚህ አስተማሪ ነገሮችንና ወቅታዊ የሆኑ መረጃዎችን ስፖስት ኖቲፊኬሽን ይደርሳችኋል ማለት ነው። ሰብስክራይብ ካደረጋችሁና የደወል ምልክቱን ከጫናችሁ አሪፍ የሆኑ ነገሮችን ስለቅላችሁ እንዲደርሳችሁ ይሆናል። እንደዚሁም ደግሞ ለኔ ሰብስክራይብ ስታደርጉ እንደዚሁም ደግሞ ላይክ ስታደርጉ ለኔ እጅግ ከፍተኛ የሆነ ሳፖርት ነው ማለት ነው፣ ወይም ድጋፍ ታደርጉልኛላችሁ። አሁን በቀጥታ የሚሄደው ከአንደኛው ጀምሬ ዲፕሊ ወይም በጥልቀት ለመተንተን ሞክራለሁኝ እያንዳንዳቸው ነጥቦች ማለት ነው። አሁን በቀጥታ ወደ አንደኛው ሄዳለሁኝ። መልካም፣ ያው እንግዲህ 20ዎቹን ነጥቦች ለመዘርዘር ሞክሬያለሁኝ። እነዚህን 20 ነጥቦች በትክክል ወይም ፐርፌክትሊ የምንተገብራቸው ከሆነ 100% ብዬ ማናገር እችላለሁኝ በአንድ ወር ውስጥ ሰፊ የሆነ ለውጥ እናያለን ራሳችን ላይ ማለት ነው። ነገር ግን ሰፊ የሆነ ለውጥ ማየት የምንችለው እነዚህን የነገርኳችሁን 20ዎቹን ፖይንቶች ዴይ ቱ ዴይ መተግበር መቻል አለብን ማለት ነው። እነዚህን 20ዎቹን ፖይንቶች ዴይ ቱ ዴይ የምንተገብር ከሆነ ፐርፌክት እንግሊዝኛ ተናጋሪ እንሆናለን ማለት እችላለሁኝ በአንድ ወር ውስጥ። እንግዲህ ያው እንግሊዝኛን በአጭር ቀን ወይም በፍጥነት አቀላጥፈን መናገር የምንችልባቸው መሰረታዊ ነገሮች ነግሬያችኋለሁኝ። አሁን እያንዳንዳቸውን ዲፕሊ የምንመለከታቸው ይሆናል። መሰረታዊ ቃላት ነው እንግዲህ አንደኛው ቮካቡላሪ ወርዶች ናቸው። እነዚህን ቮካቡላሪ ወርዶች ዴይ ቱ ዴይ ምን ማድረግ መቻል አለብን? መለማመድ መቻል አለብን። ቋንቋን ለመናገር የመጀመሪያው ቋንቋን እንግሊዝኛ ቋንቋን ለመናገር መሰረቱ ምንድነው? ቃላት ነው። መሰረቱ ምንድነው? ቃላት። ማንኛውንም ቋንቋ ለመናገር መሰረቱ መጀመሪያ ወርዶችን ማወቅ መቻል ነው። ቃላቶችን ማወቅ መቻል ነው። እንግዲህ እነዚህ ቃላቶች ምን ምንድን ናቸው ነው? የመጀመሪያው የቀን ተግባራዊ ቃላት። እንግዲህ የቀን ተግባራዊ ቃላት የምንላቸው ዴይ ቱ ዴይ የምንተገብራቸውን ወርዶች የምናደርጋቸውን ድርጊቶች በቃላት ምንም ማድረግ መግለጽ መቻል፣ በቃላት መግለጽ መቻል ነው። ጊዜ ያ ማለት ለምሳሌ ቀን በቀን እንበላለን አይደለ? ቁርስ፣ ምሳ፣ መክሰስ፣ ራት እንበላለን። በቀን በዚህ ታይም ላይ እንመገባለን። መብላት ምን ማለት እንደሆነ ዳይሬክትሊ በቃል መግለጽ፣ ኢን እንግሊሽ በእንግሊዝኛ መግለጽ። አሁን ፎር ኤግዛምፕል መብላት ኢት ከሆነ ኢት እያል መለማመድ። ጎ ፎር ኤግዛምፕል አሁን ኢት፣ ጎ፣ ካም፣ ወርክ እነዚህ ነገሮች ዴይ ቱ ዴይ አክቲቪቲዎቻችን ናቸውና እነዚህን መለማመድ። ይሄ እነዚህ ምንድናቸው?
የቀን ተግባራት የምንላቸው ቃላቶቻችን ናቸው። የቀን ተግባራት ቃላቶቻችን ናቸው። እነዚህን ምን ማድረግ ነው? በእነዚህን ቃላቶች መለማመድ መቻልና ማወቅ መቻል አለብን። ቮካቡላሪ ወርዶች። ሌላውና ደግሞ አስፈላጊው ነገር እዚሁ መሰረታዊ ቃላቶች ላይ ሰውን የሚገልጸው ቃላት። ያ ማለት ምንድነው? ሰዎችን የምንገልጽበት ቃላት። ለምሳሌ የሰውን ደስታ፣ ድካም፣ ጥሩነቱን፣ መጥፎነቱን የምንገልጽበት for example happy, this is a word happy, tired, good, bad እነዚህ አይነት ነገሮችን መግለጽ መቻል ማለት መለማመድ መቻል፣ ወርዶችን ማወቅ መቻል። ይሄ አንድ ቮካቡላሪ ወርድ ነው ማለት ነው። አስፈላጊ የሆነ ቃላት ነው። እነዚህን ቃላቶችን ካወቅን ወደ አረፍተ ነገር እንቀይራቸዋለን፣ ወደ ሰፊ ጽሑፍ እንቀይራቸዋለን፣ ወደ ዳያሎግ እንቀይራቸዋለን። ከዛ በኋላ እንግሊዝኛን መናገር እንችላለን ማለት ነው። ሌላው ደግሞ ምንድነው? ቦታን የሚገልጹ ቃላቶችን ደጋግመን ማለት መቻልና ትርጉማቸውን ማወቅ። ቦታን የሚገልጹ for example school ትምህርት ቤት፣ ማርኬት ገበያ፣ ሆም ቤት። እነዚህ አይነት ነገሮችን የተለያዩ ፕሌስ የተለያዩ ቦታዎችን የሚገልጹ አሁን ለምሳሌ ማውንቴን ተራራ። እነዚህ ነገሮችን ቀለል ያሉ ወርዶችን እየደጋገምን ከነትርጉማቸው ምን ማድረግ ነው ማለት መቻል። ለምሳሌ ቤት ምን ማለት ነው? ሃውስ። ስኩል ምንድነው በአማርኛ? ትምህርት ቤት። እነዚህ ነገሮችን መጀመሪያ ከሁሉም በፊት አስፈላጊ የሆኑ ቃላቶችን በአማርኛና በእንግሊዝኛ እየተረጎምን መለማመድ መቻል። እነዚህን ከተለማመድን 100% ነው የምላችሁ። አሁንም እንግሊዝኛ ለመናገር ምንድነን? ቅርብ ነን። እነዚህን ወርዶች አሁን ያልኳችሁን ነገሮች በየቀኑ ቢያንስ ከ5 እስከ 10 የሚደርሱ አዳዲስ ቃላቶችን መማር መቻል አለብን። በየቀኑ ዴይ ቱ ዴይ 3 ፖይንቶች ላይ እነዚህ የቀን ተግባራዊ ቃላቶችን፣ ሰውን የሚገልጹ ቃላቶችን እና ደግሞ ቦታን የሚገልጹ ቃላቶችን በየቀኑ ከ5 እስከ 10 የሚደርሱ ቃላቶችን በትክክል ከተማርን አሪፍ ይሆናል ማለት ነው። እና ደግሞ ከተማርናቸው ቃላቶች በእነዚህ ቃላቶች ከተማርናቸው ቃላቶች በእያንዳንዱ ምን ማድረግ ነው? አረፍተ ነገር መመስረት መቻል። በእያንዳንዱ ላይ አረፍተ ነገር መመስረት መቻል። ለምሳሌ እንመስረት እስኪ አንድ አረፍተ ነገር። I go to school. ወደ ትምህርት ቤት ሄዳለሁ። she is happy. እሷ ደስተኛ ነች። እሷ ደስተኛ ነች። ይሄ አሁን ዴይ ቱ ዴይ ልንተገብረው የምንችለው ነገር ነውና በእያንዳንዱ በምንላቸው ቃላቶች በአማርኛም በእንግሊዝኛም አውቀን አረፍተ ነገር መመስረት በነዛ ቃላቶች ላይ በነዛ ወርዶች ላይ አረፍተ ነገር ከመሰረትን አሁንም እንግሊዝኛ ለመናገር ቅርብ ነው። እንግዲህ አንደኛ ላይ መሰረታዊ ቃላትን ቮካቡላሪ ወርዶችን የምንጠቀምባቸው ዘዴ ወይም ሁኔታ በዚህ መልኩ ነው ማለት ነው። ሌላውና ደግሞ ወደ ሁለተኛው ስወስዳችሁ መሰረታዊ አረፍተ ነገር ነው። መሰረታዊ አረፍተ ነገር ወይም ቤዚክ ሰንተንስ የምንለው። ቤዚክ ሰንተንስ እንግዲህ እንግሊዘኛ አረፍተ ነገር በተለምዶ ምን ፎርም አለው መሰላችሁ? ሳብጀክት ፕላስ ቨርብ ፕላስ ኦብጀክት ነው ሰንተንስ እንግዲህ በተለምዶ ማለት ነው። ሰብጀክት ፕላስ ቨርብ ፕላስ ኦብጀክት። ፎር ኤግዛምፕል I care food. I'm sorry. I eat food. I eat food. I ምንድነው እዚህ ጋር ሳብጀክት ነው። ፕላስ ኢት ምንድነው? ቨርብ ነው። ኢት ቨርብ ነው። ፉድ ምንድነው? ኦብጀክት ነው። ኦር ኮምፕሊመንት ኦፍ ዘ ሴንተንስስ ፉድ ኦብጀክት ነው። እነዚህን ነገሮች በትክክል ማወቅ መቻል አለብን። ሳብጀክት ፕላስ ቨርብ ፕላስ ኦብጀክት ነው ምንጊዜም አረፍተ ነገር ማለት ነው። ሌላ ምሳሌ ልስጣችሁ። she plays football ማለት ምንድነው? እሷ ኳስ የተጫወተች ነው። እና በዚህ መልኩ መሰረታዊ አረፍተ ነገሮችን እየመሰረትን መለማመድ መቻል እንችላለን።
በመጀመሪያ ቀላል አረፍተ ነገሮችን ምን ማድረግ ነው መመስረት መቻል። ቀላል አረፍተ ነገሮችን ከዛ ከተማርናቸው ወርዶች ቀላል ያሉ አረፍተ ነገሮችን እየመሰረትን መማር። በመቀጠል ደግሞ እነዛን ቀላል አረፍተ ነገሮች ሰፋ እያደረግን እየተለማመድን ስንመጣ እያሰፋን ስንሄድ ወደ እንግሊዘኛ ለመናገር አሁንም ቅርብ እየሆነ እንሄዳለን ማለት ነው። ሁለተኛው በዚህ መልኩ ካጠናቀቀን ወደ ሶስተኛው እንሄድ። ሶስተኛው ምንድነው? የጊዜ አይነቶች ነው ወይም ቴንስ የምንላቸው ነገሮች ናቸው። ቴንስ እንግዲህ እንግሊዘኛ ላይ እጅግ በጣም አስፈላጊ የሆነ ነገር ነው። ምን ቴንሶች አሉ ልትሉ ትችላላችሁ። አሁን ቤዚክ የሆኑ ቴንሶችን ብቻ ነው የምነግራችሁ። ብዙ ቴንሶች አሉ፣ ቤዚኮችን እነግራችኋለሁ። የመጀመሪያው ፕሬዘንት ነው። ፕሬዘንት ቴንስ ደግሞ ምንድነው? አሁን ላይ የምንተገብራቸውን ድርጊቶች የምንገልጽበት ሁኔታ ምን ይባላል? ፕሬዘንት ቴንስ ነው። ቀጥሎ ፓስት ነው። ፓስት ደግሞ ያላፊ ጊዜ ነው። በቃ ያለፈን ነገር የምንገልጽበት። ሌላው ደግሞ ሶስተኛው ምንድነው? ፊውቸር ቴንስ ደግሞ ወደፊት መናገር የምንፈልገውን ማስራት የምንፈልገውን ነገር ለመግለጽ ፊውቸር ቴንስ እንጠቀማለን። እንግዲህ በእያንዳንዱ ሶስት ቴንሶች የተለያዩ በውስጣቸው የሆኑ የራሳቸው አላቸው የያዟቸው፣ ግን ሶስቱን ብቻ እንመልከት ለዛሬው። ምንድነው እዚህ ጋር መጀመሪያ ላይ ፕሬዘንት ቴንስ ስንመለከት ወይም አሁን ላይ ያለ ነገር ስንመለከት ምሳሌ ይነሳል። አሁን ላይ ሺ ወርክስ እየሰራች ነው። ሺ ወርክስ ምን የተለያየ ስራ እየሰራች ነው። አይ ኢት የበላው ነው። ይሄ ፕሬዘንት ነው። በቃ አሁን እየደረገ ነው። ፓስት ከሆነ ደግሞ ያለፈ ወይም ያላፊ ጊዜን መግለጽ ከቻል እዚህ ጋር አሁን አይ ኢት ነበር ያልኳታ። እዚህ ጋር አይ ኤት ማን ተቀየረ? ኢትን ወደ ኤት ቀይረናል። ወደ ቨርብቱ ቀይረናል። ላይ ቨርብዋን ነበር የተጠቀምነው፣ እዚህ ጋር ቨርብቱ ተጠቀም። ቢኮዝ ዘ አክሽን መስት ቢ ዋት ደን ኦልሬዲ ደን ተደርጓል። ድርጊቱ ተደርጎ አልቋል። አሁን ላይ እየተደረገ አይደለም፣ ያለፈ ነገር ነው እየገለጽን ያለው። አናዘር ኤግዛምፕል ሺ ወርክድ እሷ ሰርታለች። ኦልሬዲ ስራውን ሰርታ ጨርሳለች። ያለፈ ነገር ነው። ሰው ከኋላ ያለን ነገር ነው የምንገልጸው ማለት ነው። ሌላውና ሶስተኛው ደግሞ ወደፊት ያለን ነገር የምንገልጽበት ሁኔታ ነው። ኤግዛምፕል አይ ዊል ኢት እበላለሁ። ገና መቼ? ወደፊት አልበላም ሰውየው፣ እበላለሁ። ወደፊት ያለን ነገር ሊገልጽ ነው። ሺ ዊል ወርክ ወደፊት ምን ታደርጋለች? ትሰራለች። ይሄ ወደፊት ያለን ነገር ኤክስፕሌን የምናደርግበት ሁኔታ ነው ማለት ነው። የምነግራችሁ እዚህ ጋር ምንድነው በእያንዳንዱ ቴንስ እንግሊዘኛን አሁንም ለመናገር በዚህ እንትን የምናየው በእያንዳንዱ ቴንስ በፕሬዘንት፣ በፓስት፣ በፊውቸር ከ5 እስከ 10 አረፍተ ነገር በመስራት ዴይሊ መለማመድ መቻል ነው እንግሊዘኛን ለመናገር አሁንም የሚጠቅመን ማለት ነው። እነዚህ ካደረግን ኦልሞስት ያው እንግሊዘኛ ለመናገር አሁንም ቅርብ ነን ነው የምላችሁ። መልካም፣ ከአንደኛ እስከ 3ኛ ያለውን ነገር አይተናል። አሁን ደግሞ ወደ 4ኛ ወስዳችኋለሁ። 4ኛ ላይ ምንድነው? ንግግር ልምምድ ማድረግ ነው ወይም መናገር መለማመድ ወይም ስፒኪንግ ፕራክቲስ የምንለው ነገር ነው። 4ኛ ማለት ነው። እንግዲህ ለመናገር መማር ብቻ በቂ አይደለም። በነገራችን ላይ እንግሊዘኛ ቋንቋን በባህሪው ለመናገር መማር ብቻ በቂ አይደለም። ምን ማድረግ መቻል አለብን? መናገር መለማመድ መቻል እጅግ በጣም አስፈላጊ ነገር ነው። እንማራለን፣ እናነባለን፣ እንጽፋለን። የጻፍነውን፣ የተማርነውን፣ ያነበብነውን ምን ማድረግ አለብን? መለማመድ መቻል አለብን። መድገም መቻል አለብን። እንዴት ነው የምንለማመደው ትችላላችሁ? ንግግርን እንዴት ልንለማመድ እንችላለን? እንዴት ልምምድ ማድረግ እንችላለን ልትሉ ትችላላችሁ። ንግግርን ልምምድ ማድረግ የምንችለው እንዴት ነው? አንደኛና የመጀመሪያው ነገር ከራሳችን ጋር መለማመድ። ከራሴ ጋር የተማርኩትን ወይም ያነበብኩትን ወይም የጻፍኩትን ነገር ለራሴ እደግመዋለሁ። ለራሴ ብቻዬን አወራለሁ። ብቻዬን በማውራት መለማመድ መቻል። ሌላውና ቀጣዩ ሜተድ ደግሞ ምንድነው? መስታወት ከፊቴ ቁጭ አደርጋለሁኝ። መስታወቱ ፊት ለፊት እቆማለሁ። ያኔ ያነበብኩትን ወይም የተማርኩትን ነገር ለመስታወቱ ኤክስፕሌን አደርጋለሁ፣ ገልጽለታለሁ ለመስታወቱ። ያ ተለማመድ እየተለማመድ ነው አሁን ያለው።
ፕራክቲስ እያደረግን ነው በተግባር እዚህ ጋር አሁን ተግባራዊ ነው። ሌላውና ደግሞ ሶስተኛው መንገድ ምንድነው? ከጓደኞቻችን ጋር መለማመድ። ለጓደኞቻችን ምን ማድረግ ነው? መንገር። ጓደኞቻችን ጋር ዳያሎግ ማድረግ። ምሳሌ እዚህ ጋር አሁን እኔ ስሜን ለጓደኛዬ ማስተዋወቅ ማይ ኔም ኢዝ አብዱ ማይ ኔም ኢዝ ኢብራሂም የራሴን ስም መንገር እና ደግሞ ሌላ አረፍተ ነገሮችን መናገር። ፎር ኤግዛምፕል ቱዴይ አይ ጎ ቱ ስኩል ቱዴይ አይ ጎ ቱ ማርኬት እንደዚህ እያልን መለማመድ መቻል ለማን ለጓደኞቻችን ማለት ነው። ሌላውና ደግሞ ቀጣው ስቴፕ አምስተኛው ላይ ነው የምወስዳችሁ። አምስተኛው ፖይንት መስማት ነው። መስማት ወይም ሊስኒንግ አምስተኛ ላይ ሊስኒንግ ወይም መስማት ከመናገር ጋር በጣም ይያያዛል። ይሄ ደግሞ ቢኮዝ የምንናገረው ከሰማን በኋላ ነው፣ ካዳመጥን በኋላ እንናገራለን። ሰው ከመናገር ጋር ይያያዛል። ይሄ ደግሞ እንዴት ነው የምናደርገው? አሁን ደግሞ የምንለማመድበት እንዴት ነው? በመናገር መስማትን እንግሊዘኛ ቪዲዮውን መመልከት በተደጋጋሚ በእንግሊዘኛ የሚናገሩ ሰዎችን እንግሊዘኛ ተናጋሪ የሆኑ ነገሮችን ሰዎችን ማዳመጥ መቻል፣ ከዛ እነሱ ያሉትን መድገም፣ እንዲሁም ደግሞ እንግሊዘኛ ዘፈኖችን ሙዚቃዎችን መስማት ማየት፣ በዛም መለማመድ እንችላለን ማለት ነው። ሌላው ደግሞ እንግሊዘኛ ቪዲዮ እያየን ከሆነ ንግግሩን ቃል በቃል መከተል መቻል፣ ስንከተል መናገር እንችላለን ማለት ነው። ሌላውና ቀጣይ ደግሞ ስድስተኛው ምንድነው? ንግግር አዋቂነት። ምንድነው ይሄ ንግግር አዋቂነት የምንለው? ፕሮናውንሴሽን የምንለው ማለት ነው። ፕሮናውንሴሽን አሁን የኛ ኢትዮጵያ እንግሊዘኛ ያን ያክል ፕሮናውንስድ አድርገን አንናገርም። ፕሮናውንሴሽን መለማመድ መቻል አለብን። ያ ማለት ቃላትን በትክክል መናገር እጅግ በጣም አስፈላጊ ከሆነ ቃላትን በትክክል ከተናገርን ከተለያዩ የሀገር ዜጎች ጋር መግባባት ስለምንችል ማለት ነው። እንዴት ነው? አንደኛ አንድን ቃል ይሄንን የምንለማመደው እንዴት ነው? አንድን ቃል ደጋግመን ማለት ደጋግመን መናገር፣ እንዲሁም ደግሞ ከኔቲቭ እንግሊዘኛ ተናጋሪዎች ጋር ሀሳብ መቀየር። ፎር ኤግዛምፕል አሁን እንደ ኢትዮጵያ ልንገራችሁና ስሪ የሚላላ አይ ሚን THREE ስሪ። አሁን ይሄንን ሲነበብ ስሪ ስንን በጥርስና በጥርሳችን መካከል መያዝ አለብን። ያ ፕሮናውንስድ ይሆናል ማለት ነው እንደዛ ሲሆን። ሌላው ኤግዛምፕል THINK ይሄንን እንዴት ነው የምንናገረው? ቲንክ። አሁን እኛ ግን ስናነብ እንዴት ነው? ቲንክ ነው የምንለው። ቲንክ አይባልም። ቲንክ። ይሄ ፕሮናውንስድ ሲሆን ፕሮናውንሴሽን የሚመጣው ባይዘዊ ፕሮናውንሴሽን የሚመጣው ደጋግመን በመናገር ብቻ ነው። ቃላቶችን መደጋገም ነው። ሌላውና ሰባተኛው ደግሞ ፖይንት ምንድነው? የተለመዱ ንግግሮች መናገር ወይም ኮመን ኤክስፕሬሽን የምንላቸው ማለት ነው። ኮመን ኤክስፕሬሽኖች እነዚህ ንግግሮች በዕለታዊ ንግግር ውስጥ አሉ። ኮመን ኤክስፕሬሽን የምንላቸው ማለት ነው። ፎር ኤግዛምፕል how are you ይሄ ዕለታዊ ንግግር ነው። ጤንነታችን እንዴት ነህ ምናምን ማለት ነው። I'm fine how are you I'm fine ሲመለስ እንደዛ ነው። I'm fine what are you doing አሁን ምን እያደረክ ነው? thank you አመሰግናለሁ። እነዚህ ናቸው። እነዚህን በየቀኑ መጠቀም መቻል እንጠቀማቸዋለን። የተለመዱ ኤክስፕሬሽኖች ወይም ኮመን ኤክስፕሬሽኖች የምንላቸው እነዚህ ናቸው። እነዚህን መለማመድ መቻል ምንድነው? እዚህ ሰላምታ መለዋወጥ ነው። ዳይሬክትሊ ሰላምታ መለዋወጥ ግሪቲንግ ጋር የተያያዘ ነገር ነው። ኮመን ኤክስፕሬሽን ማለት ነው። እንደዚህ ከተለማመድን አሁንም እንግሊዝኛ የመናገር ክህሎታችን በዛ ነው። በአጠቃላይ ምንድነው ከጓደኛ ጋር ከሆነ ሰው ጋር ስንገናኝ በእንግሊዝኛ ሰላምታ መለዋወጥ መልመድ መቻል ያ ኮመን ኤክስፕሬሽን ነው ማለት ነው። ሌላውና ስምንተኛው ደግሞ ትዕግስትና ቀጣይነት ወይም ኮንሲስተንሲ የምንለው ነገር ነው። በእንግሊዝኛ ላይ ትዕግስት ያስፈልጋል። እየተናገርን አልገባን ካላ ከብዶኛል ብሎ ከተው አስቸጋሪ ነው። ፌል ማድረግ መቻል የለብንም። ትዕግስት ሊኖረን ይገባል። እንዲሁም ደግሞ መለማመዳችንን ለመናገር መለማመዳችን፣ ማንበባችን፣ መማራችንን ቀጣይነት ያለው ማድረግ መቻል አለብን። ኮንሲስተንሲ ሊኖረን ይገባል። ይህ ምንድነው? በየቀኑ ከ20 እስከ 30 ደቂቃ ልምምድ ማድረግ መቻል። በየቀኑ ማለት ነው። ከ20 እስከ 30 ደቂቃ ልምምድ
ማድረግ መቻል። ይሄ ምንድነው? ኮንሲስተንሲ መሆን አለበት በየቀኑ እና ደግሞ ከ1 እስከ 3 ወራት ውስጥ ልዩነት እናያለን። ይህንን ካደረግን ማለት ነው። በየቀኑ ልምምድ ካደረግን ቢያንስ ከ1 እስከ 3 ወራት ጊዜ ለውጥ በራሳችን ላይ እንመለከታለን ማለት ነው። ኮንሲስተንሲ ማለት ይሄ ነው። ሌላው 9ኛ እርግጠኛነት ወይም ኮንፊደንስ ስንናገር ማለት ነው። በእርግጠኝነት ማውራት መቻል አለብን። ብንሳሳትም ልክ ብንሆን ኮንፊደንሻል መሆን መቻል አለብን። ባይዘው ወይ ኮንፊደንሻል የሆነ ሰው በትክክል በቶሎ መናገር ይችላል። እንግሊዘኛ ኮንፊደንስ ይፈልጋል። እንግሊዘኛ ድፍረት ይፈልጋል። ኮንፊደንሻል መሆን መቻል አለብን። እንዴት ነው ኮንፊደንሻል የምንሆነው? አንደኛ ስህተት መስራት መደበኛ ሊሆን ይችላል። እዚህ ጋር ግን ስህተትን እያረምን መቀጠል መቻል፣ ከስህተታችን መማር መቻል እንጂ ፈርተን ወደ ኋላ ስትራፕ ማድረግ መቻል የለብንም። ማንኛውም ነገር ኮንፊደንስ መኖር መቻል አለብን። እርግጠኝነት የሚባለው ይሄ ነው። ሌላውና የምታስታውሱት ነገር always practice makes perfect speakers። እንግሊዘኛ ይሄ ነው። ሁሌም ሪሜምበርድ እንድታደርጉ የምፈልገው ነገር ሁሌም ፕራክቲስ ወይም ልምምድ ስታደርጉ ፐርፌክት የሆነ እንግሊዘኛ ተናጋሪ ትሆናላችሁ። ሌላውና 10ኛውን ነገር ልንገራችሁ። 10ኛው ነገር ግን 10ኛውን ነገር ከመናገሬ በፊት ውድና የተከበራችሁ ቤተሰቦች ይህንን ቪዲዮ በእርግጠኝነት በትክክል እየተማራችሁበት እንደሆነ ያስታውቅባችኋል። ስለዚህ ይህንን ትምህርት በትክክል የተማራችሁበት ከሆነ ቪዲዮውን ምን ይገባዋል? ላይክ አድርጉኝ። እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ እና ሐሳብ አስተያየታችሁን በኮሜንት ቦታ መስጫው ላይ ሐሳብ አስተያየታችሁን ጻፍ አድርጉልኝ እና ደግሞ ወደ 10ኛው ልሂድ። 10ኛ ላይ አሁን ሲወስዳችሁ ምንድነው? ጥያቄ አረፍተ ነገር ወይም ኮስቲንግ ሰንተንስ የምንላቸው ነገር ነው። የጥያቄ አረፍተ ነገር እንግሊዘኛ ለመናገር ጥያቄ መጠየቅ እጅግ በጣም አስፈላጊ ነው። ካልጠየቅን ማወቅ አንችልም። ጥያቄ መጠየቅ እጅግ በጣም አስፈላጊ የሆነ ነገር ነው። መሰረታዊ ጥያቄዎችን እንመልከት። ምን ናቸው? ዋት ምን፣ ዌር የት፣ ዌን መቼ፣ ዋይ ለምን፣ ሁ ማን፣ ሃው እንዴት። እነዚህ መሰረታዊ ነገሮች ናቸው፣ ጥያቄዎች ናቸው፣ ዳብሊች ኮስችኖች። ፎር ኤግዛምፕል በእነዚህ ምሳሌ እንስራ። ዌር አር ዩ ጎይንግ፣ የት እየሄድክ ነው? ዌር አር ዩ ጎይንግ፣ የት እየሄድክ ነው? ምላሽ ይሰጣል ለዚህ ጥያቄ። አያችሁ፣ ጥያቄ መጠየቅ አስፈላጊ ነው ያልኩት ለዚህ ነው። አናዘር ኮስችን what are you doing now? what are you doing now? አሁን ምን እየሰራህ ነው? ይሄ አንድ ጥያቄ ነው። ለዛ የመልስ ሰጥህ አንተ ልምድ እየወሰድክ ነው። አማይከሪ በዚህ ልክ ነው። እና በየቀኑ 5 ጥያቄዎችን መጠየቅና መስራት መለማመድ መቻል ነው። በቃ በየቀኑ ቢያንስ 5 ጥያቄዎችን መስራት። ሌላውና 11ኛው ደግሞ መልስ መስጠት። ለጥያቄ ለተጠየቀው ጥያቄ በቻልከው አቅም መልስ መስጠት፣ ፊድባክ መስጠት መቻል አለብህ። አንሰሪንግ የምንለው ማለት ነው። ጥያቄ ብቻ በቂ አይደለም እንግሊዘኛ ለመናገር፣ መልስ መስጠትም አስፈላጊ ነው። መልስ መስጠትም ከመስጠትም መማር መቻል አለ። ገብታችኋል አይደል? ለምሳሌ የምናየው እዚህ ጋር ምንድነው what are you going ለሚለው የት እየሄድክ ነው ነው ያው። ለዚህ ይህን ጥያቄ ተጠይቃችሁ ምላሽ መስጠት መቻል አለ። ምክንያቱም መልስ አስፈላጊ ስለሆነ I'm going to school የምትሄድበትን፣ ወደ ገበያ ከሆነ I'm going to market እንደዚህ ያላችሁ መመለስ መቻል መለማመድ። what are you doing now ካለ I'm studying ያጠናው ነው። እንደዚህ የመሳሰሉትን ያደረጋችሁትን መመለስ እና አጭርና ግልጽ የሆነ መልስ መስጠት መቻል። ይሄ ነው 11ኛው። 12ኛ ደግሞ ስንሄድ አገናኝ ቃላት ወይም ኮኔክቲንግ ወርድ የምንላቸው ናቸው። ኮኔክቲንግ ወርድስ እነዚህ ቃላት ንግግርን ለማድረግ ይረዳሉ። ምን ናቸው ኮኔክቲንግ ወርዶች? እነዚህ ማወቅ መቻል አለባቸው። ኤንድ እና ባት፣ ነገር ግን፣ ቢኮዝ ምክንያቱም፣ ሶ ስለዚህ፣ እንደዚህ ሌሎችም አሉ። እነዚህን ወርዶች ማወቅ መቻል አለባችሁ፣ ኮኔክቲንግ ወርድ የምንላቸውን ማለት ነው። ለምሳሌ I'm tired but I work። ምሳሌ I'm tired but I work፣ ደክሞኛል ግን እየሰራሁ ነው። I study because I want to pass፣ እያጠናሁ ነው ምክንያቱም ማለፍ ፈልጋለሁ። አያችሁ፣ because ምክንያቱም፣ but
ግን ወይም ነገር ግን እነዚህ አያያዥ ቃላቶችን ማወቅ መቻል አለብን። ሌላውና 13ኛው ደግሞ አጭር ንግግር ማድረግ ወይም ሾርት ኮንቨርሴሽን። እንግሊዘኛ የምንለምደው መጀመሪያ ከአጭር ንግግር ስንጀምር ነው። ቀላል ንግግሮችን መጀመር እጅግ በጣም አስፈላጊ ነው እንግሊዘኛ ቋንቋ ለመልመድ። እነዚህ ምንድናቸው? ለምሳሌ ሄሎ ስትል ሄሎ ብሎ ነው የሚመልስልህ። መቼም ሄሎ ሾርት ኮንቨርሴሽን ነው። ሃው አር ዩ ብለህ ትጠይቃለህ። አም ፋይን ብሎ ይመልስልሃል። ዚስ ኢዝ ዋት ሾርት ኮንቨርሴሽን። እና እነዚህ ነገሮች ከጓደኛችን ጋር መለማመድ መቻል፣ ከጓደኛችን ጋር ፕራክቲስ ማድረግ ልምምድ ማድረግ ነው። ሌላውና 14ኛው መደጋገም ነው። እንግሊዝኛ ቋንቋን እንግዲህ ለመልመድ መደጋገም ነው። ሪፒቲሽን መኖር መቻል አለበት። እንግዲህ አንድ ጊዜ መማር አይበቃም። እንግሊዝኛ በየጊዜው መማር መቻል አለብን። ስንማር ነው ለውጥ የምናመጣው። እንግዲህ እዚህ ጋር ምክር ልሰጣችሁ የምችለው ነገር የተማርነውን በየቀኑ መደጋገም እና ቃላትና አረፍተ ነገሮችን በመደጋገም ከነትርጉማቸው ጋር መማር መቻል፣ ፕራክቲስ ማድረግ መቻል ነው። ሌላውና 15ኛው መጻፍ ነው። ራይቲንግ ነው። ራይቲንግ እዚህ ጋር መጻፍ ንግግርን ያጠናክርልናል። እንዴት ነው? በየቀኑ ከ3 እስከ 5 አረፍተ ነገሮችን ከዚህ በማውጣት መጻፍ በአእምሯችን ማለት ነው። እና ስዕላዊ ጽሑፍ ሊኖር ይገባል መጻፍ። እንዲሁም ደግሞ ስለ ቀን ውሏችን ማታ ቁጭ ብለን የሆነ ፔፐር ይዘን የሆነ ወረቀት ይዘን መጻፍ፣ ስለ ቀን ውሏችን ዝም ብለን መለማመድ። ያኔ የመናገራችንን ክህል እየጨመረ ነው። ስፒኪንግ ክህሎታችን እየጨመረ ነው። ስፒኪንግ ስኪላችን እያዳበረ ነው ማለት ነው። ለምሳሌ ቱዴይ አይ ዌክ አፕ ኤርሊ አይ ዋንት ቱ ወርክ፣ እንደዚህ እያልን መጻፍ፣ ብዙ አረፍተ ነገሮች መጻፍ እንችላለን። 16ኛ ፖይንት ደግሞ ምንድነው? ማንበብ ነው ወይም ሪዲንግ ነው። የተለያዩ ነገሮችን ማንበብ መቻል። አሁን ማንበብ ቃላትን ያበረታታል። እዚህ ጋር ምክር የምሰጣችሁ ቀላል ታሪኮችን ማንበብ መቻል፣ በእንግሊዝኛ አዳዲስ ቃላቶችን መመዝገብ፣ ማንበብ፣ የተለያዩ ቡኮችን ማንበብ፣ መጽሐፎችን ማንበብ። ሌላውና 17ኛው ደግሞ ማስታወሻ መያዝ፣ ቴኪንግ ኖት ቴኪንግ የምንለው እዚህ ጋር ካነበብነው አዲስ ቃላቶችን መጻፍ፣ የሰማነውን ነገር ካለ አዲስ ቃላቶችን መጻፍ ነው። ደጋግመን መመልከት እንጻፋቸው። ሌላውና 18ኛው ደግሞ ፖይንት ከቀላል መጀመር፣ ስታርት ሲምፕል ወርድ ሰንተንስ የመሳሰሉ ከቀላል መጀመር ነው። በቃ እንግዲህ ብዙ ሰዎች ትልቅ ነገር መጀመርን ይቸገራሉ። በመጀመሪያ ደረጃ መቼም ትልቅ ነገር መጀመር አንችልም። ከቀላል ጀምረን ወደ ትልቅ መሄድ እንችላለን። እዚህ ጋር ምክር የምሰጣችሁ ሁሌም ለመማር ከቀላል ጀምሩ። ቀስ እያላችሁ እንደ አእምሯችሁ እድገት እያሰፋችሁ መሄድ መቻል። ሌላውና 19ኛው ደግሞ ስህተትን መቀበል መቻል። አሁን እዚህ ጋር ስንሳሳት የሆነ ሰው እንዲህ ተሳስታል ካላችሁ ያንን ስህተታችሁን ተቀበላችሁ ማረም ነው። አይ ልክ ነው ብላችሁ ከሄዳችሁ አትለምዱ። ስህተታችንን መቀበል። ስህተት እንሰራለን፣ መስራት የተለመደ ነው። ነገር ግን ስህተታችንን መቀበል መቻልና ማረም ነው። ሌላው መፍራት የለብንም። አለመፍራት ነው። በድፍረት መናገር፣ ኮንፊደንሻል ሆነን መናገር መቻል ነው። ሌላውና 20ኛው የመጨረሻው ደግሞ የዕለት ከዕለት ልምምድ ነው። ነገሮችን በየቀኑ ማድረግ ከሁሉም በላይ ጠቃሚ ነው። ነገሮችን በየቀኑ ማድረግ ያ ማለት በእንግሊዝኛ ልምምድ ቀን በቀን መለማመድ እጅግ በጣም አስፈላጊ ነገር ነው። እንግዲህ እዚህ ፖይንት ላይ አጠቃላይ ምክር የምሰጣችሁ እዚህ ፖይንት ላይ ብቻ ሳይሆን እንደ 20 ፖይንቶች ከ1 እስከ 20 ያሉት ፖይንቶች ላይ አጠቃላይ ምክር የምሰጣችሁ እንግሊዝኛን ለመናገር የሚረዷችሁ ከዚህ በታች የምነግራችሁ ነገሮች ስትተገብሩ ነው። በትክክል መስማት ስትችሉ መስማት መቻል አለባችሁ። መስማት ማለት ማዳመጥ፣ ሊስኒንግ ስኪላችሁን ማዳመጥ፣ መናገር ስፒኪንግ ስኪል፣ መጻፍ ራይቲንግ ስኪል፣ ማንበብ ሪዲንግ ስኪል። እነዚህ 4 ስኪሎች ወይም 4ቱን ስኪሎች ማዳበር መቻል አለባችሁ። እነዚህ 4ቱን ካዳበራችሁ በእርግጠኝነት ትናገራላችሁ እንግሊዝኛ በፍጥነት ማለት ነው። በፍጥነት እንግሊዝኛ መናገር ትችላላችሁ። መልካም እንግዲህ ውድ ቤተሰቦቼ ከ1ኛ እስከ 20 ይዤላችሁ የመጣሁት ነጥቦች እነዚህ ነበሩ። አምሹር ጥሩ የሆነ ጊዜ እንዳሳለፍን አልጠራጠርም። ይህንን ቪዲዮ አሁንም እንደነገርኳችሁ
ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ሐሳብ አስተያየታችሁን በሐሳብ መስጫ ቦታው ላይ ሐሳብ አስተያየታችሁን አጋሩኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።